ሰላም ጤና ይስጥልኝ ወደ ፋስት ዴይሊ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ኤርትራ ህወሓትና የኢትዮጵያ ውስጥ ታጣቂዎችን በመጠቀም ኢትዮጵያ ልትከፍተው ያሰበችው ጦርነት ለማቀጣጠል በርካታ ብዛት ያላቸው ከባድ መሳሪያዎችን ወደ ትግራይ ማስገባቷን ቀጥላለች። ኢሳያስ ጽምዶን በመጠቀም ከኢትዮጵያ ጋር ሊገቡበት ያሰቡትን ጦርነት ኢትዮጵያ ውስጥ ለማድረግ በርካታ ስራዎችን እየሰሩ መሆናቸው ተገልጿል። አሁን ደግሞ ዙ 23ና ታንኮች መቀሌ መድረሳቸውና ወደ ግንባር እየተንቀሳቀሱ መሆኑን ምንጮች ገልጸዋል። ህወሓትን በሁለት አቅጣጫ በርካታ ሰራዊቱን እያንቀሳቀሰ እንደሆነ የተገለጸ ሲሆን ይህንን የሚያረጋግጥ ጠንካራ ትንታኔ ይፋ ሆኗል። ህወሓት ከሻዕቢያ ጋር በመሆን ዝግጅቱን ባጠናቀረበት ወቅት ደግሞ አምባሳደሩ ከህወሓት ጋር ምንም አይነት ድርድር መደረግ የለበትም ሲሉም ወደ 4 ኪሎ ጠንከር ያለ መልእክት ልከዋል። እነዚህና የህወሓት ጦር በረገፈበት ድንበር ላይ ውጊያ ጀነራሉ ጦር ከተማን ጥሎ መፈርጠጡን አክለን ይዘን ቀርበናል። ላይክና ሼር ያደርጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ጽምዶን በበላይነት የሚዘውሩት ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ በኩል በአሰብ ተብሎ ይከፈትብኛል ያሉትን ጦርነት በኢትዮጵያ ግዛት ለማድረግ ከባድ ሲያያሰሩ ነው እየተባለ ይገኛል። ጦራቸው ከ2015 የትግራይ ጦርነት ጀምሮም ወደ ኢትዮጵያ ግዛት በማስገባት የኢትዮጵያን ግዛቶች ተቆጣጥረው የሚገኙት ፕሬዝዳንቱ በኢትዮጵያ መንግስት የቀረበላቸውን የግዛቴን ለቃችሁ ውጡ የሚል ጥያቄ ውድቅ በማድረግ አሁንም ከህወሓት ጋር የመሰረቱትን ጥምረት በመጠቀም ኃይላቸውን እና ከባድ መሳሪያዎቻቸውን ወደ ኢትዮጵያ አስርገው እያስገቡ ይገኛሉ። ቀጥታ የኢትዮጵያን ጦር የመግጠም አቅም የለውም የሚባለው ሻዕቢያ የኢትዮጵያ ውስጥ ታጣቂዎችን በመጠቀምና የውክልና ጦርነት አካሂዶ ኢትዮጵያ ላይ ድል ለመቀናጀት ይፈልጋል ነው የተባለ የሚገኘው። ታዲያ ህወሓት ፋኖን፣ ሸኔንና ሌሎችንም የኢትዮጵያ ውስጥ ኃይሎችን አደራጅቶና በሎጂስቲክስና በስልጠና በማገዝ ወደ ጦርነት ለማስገባት የመጨረሻ ምዕራፍ ላይ የሚገኘው ሻዕቢያ ከባድ መሳሪያዎችን ወደ መቀሌ ማስገባትን አጠናክሮ ቀጥሏል የተባለው መነሻቸውን ከኤርትራ አድርገው በአዲግራት በኩል 7 ታንኮች 5 ዙ 23ና መድፎችን ጨምሮ ትናንት በማይሜክደ እና በመቀሌ በኩል ወደ ራያ መጓዛቸውን የአካባቢ ምንጮች ገልጸዋል። ይህ የከባድ መሳሪያ እንቅስቃሴም ኤርትራ የጦርነት ሜዳዋን ከራሷ ሜዳ በማስወጣት ራያና ትግራይን በአዲስ የጦርነት ሜዳ ለማድረግ የገነባችው ስትራቴጂ መሆኑን ተንታኞች ገልጸዋል። ህወሓት በሽሬና ከደረሰበት ምት በኋላም ፊቱን ወደ ራያ ያዞረ መሆኑን ሲነገር ሲሆን ይህም ከኤርትራ ጋር አብሮ ለመዝመት በማለት እንደሆነም ሲነገር ቆይቷል። በዚህ ምክንያት ወደ ራያ ያዞረው የህወሓትም አሁንም በሁለት አቅጣጫ ከፍተኛ ኃይል እያከማቸ እንደሆነ ተገልጿል። በግጭቶችም ዙሪያ መረጃዎችን እያሰባሰበ ትንታኔዎችን የሚሰጠውና መረጃዎችን ለህዝብ የሚያደርሰው አክሌድ ከሰሞኑ ብዙ ያነጋገረውን የኢትዮጵያን መንግስትና የህወሓትን ውጊያዎች በተመለከተም ሰብሰብና አጠር አድርጎ የነበሩትን ሁኔታዎች ይፋ አድርጓል። ህወሓት በሽሬና የኢትዮ ሱዳን ድንበር አቅጣጫ ጥቃት ከፍቶ እንደነበር ያወሳው አክሴድ በአሁኑ ሰዓትም የህወሓት ጦር በሁለቱም ሌሎች አቅጣጫዎችም ኃይል በማሰባሰብ ስራዎች እየሰራ ነው ሲልም አክሏል። አክሴድ በዚሁ ይፋ ባደረገው ሪፖርትም የአንድ ሰሞን መነጋገሪያ በነበረው ሽሬና ጀምሮ ህወሓት ጦሩን በስፋት እያሰማራ ነው ስለተባለባቸው የአላማጣና የትግራይ አፋር ወሰኖችም ድረስ ሰፋ ያለ ዳሰሳም አድርጓል። ህወሓት አሁን ጦሩን እያከማቸ ነው የተባለውም በሁለት አቅጣጫ ሲሆን አንደኛው በትግራይ በአማራ ክልል ወሰን አላማጣ ዙሪያ ሲሆን ሌላኛው ደግሞ በአፋር አቅጣጫ ቶንሳና ቢሶ በር የተባሉ አካባቢዎች ነው። የሽሬና ውጊያ እንደዚሁም የአላማጣውን አካባቢ ውጥረት የተመለከተው አክሴድም በራያ አካባቢ የህወሓት ታጣቂዎች ኃይል ማሰባሰብ ምሽጎችን የመቆፈር እንቅስቃሴዎች እንደነበሩ አመላክቷል። መንግስቱን በዚሁ አካባቢ የድሮን ጥቃቶችን አከታትሎ ያደረሰ መሆኑን አክሎ ገልጿል። በሽሬናው ጦርነት ግልጽ የሆኑ የኃይል አሳልፎች ታዩ ነው ያሉትም ትንታኔው ህወሓት በዚሁ አቅጣጫም የተፋለመው ከመከላከያና ከአካባቢው የተከዜ ሚኒሻ አባላት ጋር ነው ብለዋል። አክሴድ በዚህ ውጊያም የአማራ አድማ ብተና ፖሊስ ጭምርም ከመንግስት ጎን በመሆን ተሳትፎ አድርጓል ሲሉም አስታውቋል። በዚሁም ጦርነት የኢትዮጵያ መከላከያ ሰራዊት ድሮኖችና ሌሎችንም ከባድ መሳሪያዎችን በስፋት ተጠቅሟል ያለው አክሴድ በመጨረሻም ህወሓት አፈግፍጓል ሲልም ገልጿል። ከዚሁ ግንባር ጦርነት በኋላም ህወሓት ኃይሉን በማጠናከር ፈልጎ የታየው በራያ ግንባር ነው ያለው የዚሁ ትንታኔም በዚሁም ህወሓት በራያ አላማጣና ወፍላ በተባለ አካባቢዎች ከፍ ያለ ቁጥር ያላቸው ታጣቂዎችን እያሰማራ መሆኑን አክሏል። ህወሓት ከዚሁ ግንባር በተጨማሪም በአፋር በወሰን ቶንሳና ቢሶ በር በተባሉ አካባቢዎችም ታጣቂዎችን እያሰፈረ መሆኑን አክሴድ በዚሁ ትንታኔ አመላክቷል። ህወሓት ከዚህ አካባቢዎች ኃይሉ ክምችቱን ያጠናከረ በነበረበት ወቅትም ከአላማጣ 45 ኪሎ ሜትር ርቀት ላይ በምትገኘውና መረዋ ከተማ በመባል በምትታወቀው ቦታም መንግስት የድሮን ጥቃት ያደረሰ መሆኑን አመላክቷል። የጥቃቱ ሰለባ የሆኑትም የህወሓት አርሚ 26 አርሚ አባላት መሆናቸውንም አመላክቷል። በቀጣይ መረጃ ወሳኟ ከተማ በታጣቂዎች ኃይል ቁጥጥር ስር ገባች። የጀነራል ጦር ከአንድ ወር በኋላ ከተማዋን ለቆ መውጣት ሲነገር በርካታ የህወሓት ታጣቂዎችን መርገፋቸው ተሰምቷል። ላለፉት ተከታታይ 3 ቀናትን በቀጠለው ውጊያም በሰማይም በምድርም የተደረገ ሲሆን በመጨረሻም ታጣቂ ኃይሉ ከአንድ ወር በኋላ
ከተማዋን በእጁ ማስገባቱ የተሰማ ሲሆን ህወሓት ለ2 ሳምንታት ሽሬና ድረስ መጥቶ ወጋይ ሲል የወነጀለው ኃይል በሰነዘረው የአየር ጥቃትም በግንባር ውጊያው በርካታ የቡድኑ ታጣቂዎች መገደላቸው የተነገረ ይገኛል። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በበኩላቸው በሽሬና ውጊያ ከራያ ለጠፋ ህይወትም ተጠያቂው ህወሓትና ህወሓት ብቻ ነው ሲሉም ጠንከር ያለ ክስ አሰምተዋል። የሱዳን ጥረት መስራች ኃይሎች በሱዳንና ኢትዮጵያ ድንበር አቅራቢያ የሚገኘውን ኩምሩክ ከተማ መቆጣጠራቸውን አስታወቁ። በሱዳን ፈጣን ድጋፍ ኃይል RSF እና የህዝባዊ ነጻነት ግንባር ስያሜ SPLMN በጥምረት ያቋቋሙት የሱዳን መስራች ጥምረት በብሉ ናይል ክልል ከኢትዮጵያ ድንበር አቅራቢያ የሚገኘውን ስትራቴጂካዊ ጠቀሜታ ያለውን የኩምሩክ ከተማን በቁጥጥር ስር መዋላቸውን ገለጹ። የቲኤስኤስአይ ኃይሎች ከሱዳን መከላከያ ኃይል SAF እና ከአካባቢው አጋር ታጣቂዎች ጋር በመሆን ጠንካራ ውጊያ ካደረጉ በኋላ ከደማዚያን ከተማ በስተደቡብ 136 ኪሎ ሜትር ርቀት ላይ የምትገኘውን ኩምሩክ ዋና ከተማ መተላለፊያዋን መስመሮችን ሙሉ በሙሉ መቆጣጠራቸውን አስታውቀዋል። የህብረቱ አዛዦች በሰጡት መግለጫ በተቃራኒ ወገን በነበሩ ኃይሎች ላይ ከፍተኛ ሰውና የቁስ ጉዳት ማድረሳቸውን ገልጸው በርካታ የጦር መሳሪያዎችን፣ ተሽከርካሪዎችና ጥይቶችን መማረካቸውን አስታውቀዋል። የከተማዋ ስትራቴጂካዊ ጠቀሜታ በብሉ ናይል ክልል የምትገኘው ኩምሩክ ከፍተኛ ወታደራዊና ስትራቴጂካዊ ቦታ ያላት ድንበር ከተማ ናት። አካባቢው መቋጠርም ወደ ክልሉ መዲና ደማዚያን እንዲሁም እንደ ሮሴሬር ግድብ ወደ መሳሰሉት ብሔራዊ መሰረተ ልማቶች አውታሮች አቅጣጫ ወታደራዊ ግፊት ለማድረግ ምቹ ሁኔታን ይፈጥራል ተብሏል። የወቅቱ የምድር ላይ ሁኔታ በአሁኑ ወቅት የቲኤስኤስአይ ኃይሎች በተቋጠሯቸው አካባቢዎች ዙሪያ የደህንነት መከላከያ ቀለበት በመዘርጋት ላይ እንደሚገኝና በአጎራባች ግንባሮችም ወታደራዊ እንቅስቃሴዎች መቀጠላቸው ጠቅሷል። በጉዳዩ ላይ ከሱዳን መከላከያ ኃይል SAF በኩል ስለ ውጊያው ዝርዝር ሁኔታም ሆነ ስለደረሰው ጉዳት እስካሁን የተሰጠው ኦፊሻል መግለጫ የለም። በተያያዘ ዜና ጌታቸው ረዳ የሚመሩት ስምረት ፓርቲ በትግራይ ሽሬና እና በራያ አካባቢ በተከሰተው ጦርነት የተጎዳውን የትግራይ ወጣት በተመለከተ ህወሓትን ተጠያቂ አድርጓል። ፓርቲው ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫም በትግራይ የሚንቀሳቀሰው ህወሓት ከህግ ደፍና ከሌሎችም ጸረ ሰላም ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌትም በሽሬና በራያ ያላመጣ ውጊያ መክፈቱን ጠቅሷል። በዚህም በተወሰደው አጸፋ ምላሽም ህይወታቸውን ላጡ የትግራይ ወጣቶች ህወሓት ተጠያቂ ሊሆን ይገባል ሲሉም ፓርቲው ጠይቋል። በተጨማሪም የትግራይ ህዝብና ወጣቶች ለጥቂት ግለሰቦች የስልጣን ፍላጎት ሲባል የጦርነት ሰለባ መሆናቸው ሊያበቃና ተጠያቂነታቸውም ለህግ ሊቀርቡ ይገባል ብሏል። ይህ የስምረት ፓርቲ ማብራሪያም የመከላከያ ሰራዊት እርምጃ ህጋዊና ከተጠያቂነት ነጻ የሚያደርግ ነው። በሌላ በኩል ደግሞ የፊት ለፊት የክላሽ ውጊያ ጊዜው ያለፈበት መሆኑን ተረድቶ ተግባራዊ እርምጃ እየወሰደ የሚገኘው መከላከያ ሰራዊት በጠላት ላይ የበላይነትን ለመውሰድ የሚያስችል አቅም ለመገንባት ሰው ሰራሽ አስተውሎቱን ተግባራዊ ለማድረግ ወሳኝ ስምምነት መፈራረሙን ይፋ አድርጓል። የመከላከያ ሰራዊት በሰው ሰራሽ አስተውሎ የማዘመን ስራም ተጠናክሮ መቀጠሉን ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። በዓለም የቴክኖሎጂ ምጥቀት እየተፋጠነ በመጣበት ዘመን የሀገራትን የደህንነትና የመከላከያ አቅም ከባህላዊ ወታደራዊ አሰራር ባለፈ በእውቀት በመረጃና በዘመናዊ ቴክኖሎጂ እየተወሰነም ይገኛል። በተለይም ሰው ሰራሽ አስተውሎ በውሳኔ አሰጣጥ፣ በመረጃ ትንተና፣ በስልጠናና በሎጂስቲክስ ዘርፎች የሚኖር ሚናም የጎላ ነው ተብሏል። በዓለም አቀፍ የወታደራዊ እንቅስቃሴ ውስጥም የሰው ሰራሽ አስተውሎ ከፍተኛ ደረጃ ጥቅም ላይ እየዋለና በጦር ሜዳ ላይም ተጽዕኖ መፍጠር ላይ ይገኛል። ይህን የቴክኖሎጂ ሽግግር በመከተልም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢፌዴሪ መከላከያ ሰራዊት በሰው ሰራሽ አስተውሎት ጋር ለመደገፍ ዘመናዊ የመከላከያ አቅም ለመገንባት የመግባቢያ ስምምነት ተፈርመዋል። በመጨረሻም በሶማሊያ የኢትዮጵያ አምባሳደር የሆኑ ሱሌማን ደደፈው በኤክስ ገጻቸው ባሰፈሩ ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ የተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክትም ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያን ህዝብ ላልተገባ መስዋዕትነት እየከፈለ እንዲሆን ማድረጉን አስገንዝበዋል። በአሁኑ ወቅት መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካ ሲረዳም በድርድር ስር የድረሱ ልመና እያሰማ መሆኑና ደጋፊዎችን ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊደረግ እንደማይገባም በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝቦች ሁሉ ልጅ ወልዶ የማሳደግ እህል አርሶ የመብላትና እንዲሁም ላለፉት 5 አስርት ዓመታት ከገባበት ከመታገት አፈና ነጻ የመውጣት መብቱ ሊረጋገጥለት ይገባል ሲሉም አቋማቸውን አንጸባርቀዋል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ ተመልካቾቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።